መድረኩን በንግግር የከፈቱት የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከል መንግስት ከምንጊዜውም በላይ ትኩረት ሰጥቶ እየሰራ ነው ብለዋል። የጡትና የማህጸን በር ጫፍ ካንሰር በሀገር ኢኮኖሚና በሴቶች ላይ የሚያደርሰው ተጽዕኖ ከባድ መሆኑን የገለጹት ኃላፊው እነዚህንና ሌሎች በሽታዎችን ለመከላከልና አክሞ ለማዳን ቢሮ በርካታ ስራዎችን እየሰራ መሆኑን ጠቅሰው ከውጤታማነቱ አኳያ ብዙ መሰራት እንዳለበትም ገልጸዋል። በሽታ መከላከል ላይ ከነበረበት አክሞ ማዳን ላይ ታሳቢ ያደረገው አንዱ እነዚህ ተላላፊ ያልሆኑ በሽታዎች ግን ደግሞ መጠናቸው እየጨመረ ያለው ከአጠቃላይ ነባራዊ ሁኔታ ያለው የፖሊሲ ለውጡ መነሻ አድርጎ ሲሰራ ቆይተዋል። ባለፉት ዓመታት ከ9 እስከ 14 ዓመት ያላቸው ሴቶች ትምህርት ቤት ውስጥ ያሉ እነዚህን የምንከትብበት ስርዓት ላይ በደንብ ማየት ይጠይቃል ማለት ነው። ችግሩ የከፋ ነገር ላይ ምን እያስተማረን እየለየን ቅድም ሲባል የነበረው የጡት ካንሰር ላይ ምንም የጤና ባለሙያ በማይጠይቅ ግን ደግሞ ግንዛቤ ከፈጠረን ፈጥነን ለይተን ሕክምና ተቋም ብለን መፍትሄ የምናገኝበት ማለት ነው። ኃላፊው አክለውም የማህጸን በር ጫፍ ካንሰርና የጡት ካንሰርን ስርጭቱን ለመቀነስ ሴቶችና ህጻናት ከጤና ተቋማትና ከመምሪያ ጋር በመቀናጀት በትኩረት መስራት እንዳለባቸው ተናግረዋል። እነዚህ ሁለቱንም የመስራት ሂደታችን ላይ ካየን ድንገት የከፋ ነገር ደግሞ ልየታው ምናልባት ብዙ ዓመታት ቆይቶ ስለሆነ ችግሩ ከፍቶ ስለሆነ እኛ ፈጥነን ወደ ጤና ተቋም የመምጣት ባህላችን እያሳደግን ካልመጣ ሴቶች ጤና ተቋም ቢያንስ በዓመት አንዴ ወይ ሁለቴ እነዚህ ሁለቱ እንዲመረመሩ የማድረግ ስራ ካልሰራ ችግሩ ሲከፋ የከፋ ጉዳት ላይ ሲደርሱ ከመጡ ደግሞ የመጨረሻው የሚሆነው የክብካቤ ስራዎቻችን ባለበት ሂደት ውስጥ የምንሰራበት ስራ ላይ መደጋገፍ ይጠይቃል ማለት ነው። የሴቶች አደረጃጀት ብዙ ነገር እየሰራ ነው። የክልሉ ጤና ቢሮ ምክትል ኃላፊና የፕሮግራሞች ዘርፍ ኃላፊ አቶ አሸናፊ ጴጥሮስ በበኩላቸው የሴቶችን ጤና ለመጠበቅና ምርታማነትን ለማሳደግ የሴቶችን አደረጃጀቶች ማጠናከርና የጤና ኤክስቴንሽን ባለሙያዎችን በቁሳቁስ በመደገፍ መሰራት እንዳለበት ተናግረዋል። ሴቶች ልማት ህብረት ጋር ከዚህ ጋር እያይዜ የጤና ኤክስቴንሽን ፓርት ማነሳው እንደኛ ክልል ልክ ነው፣ በፊት ተቀዛቅዟል የሚል በዛም መነሻ በክልሉ በተወሰደ ኮሚትመንት ከአምና ጀምሮ የተፈጠሩ ሰፋፊ መድረኮች አሉ። በተሟላ መንገድ መዋቅሮች ስራቸውን ይዘው የሚሰሩባቸው አካባቢዎች ላይ ምንም ጥያቄ የለውም። ጤና ኤክስቴንሽኖችም ስራ ላይ ናቸው። ያ ክፍተት ባለባቸው አካባቢዎች ላይ ደግሞ ጤና ኤክስቴንሽኖች ስራ ላይ ከመሆን አንጻር የራሱ የሆነ ጉድለት ያለበት ሁኔታ ስላለ ሁሉም መለስ ብሎ የኔ አካባቢ ጤና ኤክስቴንሽኖችን ስራ ላይ ከማስገባት አንጻር ምንድነው የሚመስለው የሚለውን ነገር ማየት ጠቃሚ ነው የሚሆነው ማለት ነው። የከምባታ ዞን ጤና መምሪያ ኃላፊ ዶክተር ራመቱ አቦ በኩላቸው የጤናን ስራ ተደራሽና ውጤታማ ለማድረግ ሁሉም ባለድርሻ አካላት በቅንጅት መስራት እንደሚገባ ገልጸው የካንሰር በሽታ ስጋትን ለመቅረፍ እነዚህ ተላላፊ ያልሆኑ በሽታዎችን የአመጋገብ ስርዓታችንን በማስተካከል መከላከል እንደሚቻል ተናግረዋል። በካንሰር ህመም ምክንያት በሴቶች ላይ የሚደርሰው ተጽዕኖ እጅግ ከባድ መሆኑን የጠቀሱት ዶክተር ራመቶ ቅድመ ምርመራ በተገቢው በማድረግ በሽታውን መከላከልና መቆጣጠር እንደሚቻል አብራርተዋል። አሁን ደግሞ ከቅርብ ጊዜ ወዲህ አንድም የኑሮ ዘያችን በመቀየሩ የስርዓተ ምግብ ጉዳይ አንዳንድ ጊዜ ለተለያዩ ነገሮች ተጋላጭነትን ምክንያት በማድረግ ግሎባላይዜሽንን መነሻ ያደረጉ ምናልባት በጣም የተለወጡ ነገሮች በተለይ ከኑሮ ስታይላችን ከአመጋገባችን ጋር ተያይዞ የሚመጡ ነገሮች ከተላላፊ በሽታ ይልቅ ተላላፊ ያልሆኑ በሽታዎች እንደነ ስኳር፣ ግፊት፣ የልብ ህመም፣ የኩላሊት ህመምና ካንሰር የመሳሰሉ ችግሮች የህዝባችን የሀገራችን ዋና ችግር ሆኖ ቀጥሏል። ከዚህም ደግሞ በተለይ በሴቶች ላይ ቁጥር 1 ገዳይ የሚባለው የጡት ካንሰር ከጊዜ ወደ ጊዜ በማይታወቅ ሁኔታ እኛም ትኩረት ባለመስጠት ህዝቡም ውስጥ የግንዛቤ እጥረት በመኖሩ ብዙ እህቶቻችን እናቶቻችንን ህይወትን እስከ ማሳጣት ድረስ ደርሷል። የውይይት መድረኩ ተሳታፊዎች በሰጡት አስተያየት ለተግባሩ ስኬታማነት የባለድርሻ አካላት ቅንጅት፣ የጤና ትምህርት መስፋፋት፣ የግብዓት ችግሮችን መፍታትና በቁርጠኝነት መሰራት አለበት ሲሉ ገልጸዋል።